ብዙዎቻችሁ የማታስቡ ነገር በዛሬ ዕለት እንግዲህ እነግራችኋለሁ። በተለይ የምነግራችሁ ሁለት ነገር ነው። አንደኛው በጣም እጅግ በጣም ከባድ የሆነ ነገር አሳልፋ ነበረ ሄርሜላ። ያንንም ነገር እንግዲህ ለማጽናናት ሲል ከቡታጅራ ድረስ ወደ አዲስ አበባ መጥቷል አብርሃም። ስለዚህ ጉዳይም እንግዲህ በደንብ እነግራችኋለሁ። እሱ ብቻ አይደለም፣ የተፈጠረው ነገር ምንድን ነው? ሆስፒታልስ ገብታ የወጣችበት ምክንያት ሄርሜላ ምን ነበረ? እያንዳንዱን አንስቼ እነግራችኋለሁ። በተለይ እንግዲህ በዚህ ሰዓት አብርሃም የሄርሜላ ቤት ውስጥ እንደሆነም መረጃው ደርሶኛል። ስለሱ ጉዳይም በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገር ሰምታችኋል። በተለይ በሄርሜላ ጉዳይ እጅግ በጣም ብዙ ነገሮች ሲባሉ ነበረ። አንዳንዴ እንግዲህ ለማመን የሚከብዱ አይነት ንግግሮችንም ስንሰማ ነበረ። በተለይ እንግዲህ ሄርሜላ ያደረገቻቸው ነገሮች በጓደኞቿ ምክንያት እንግዲህ ይፋ ወጥቷል። ያ ሚስጥር እንግዲህ እንደተደበቀ አልቀረም። እያንዳንዱ ነገር እንግዲህ ወደ ሚዲያ እየወጣ ይገኛል ማለት ነው። በዛሬ ዕለት እንግዲህ እንደተለመደው አብርሃም ወደ አዲስ አበባ ተመልሷል። ያ ደግሞ እንግዲህ የተመለሰበትና አንገብጋቢ ጉዳይ ነበረ። ያም ጉዳይ እንግዲህ የሄርሜላ ጉዳይ ሆኖ አግኝተናል ማለት ነው። በዚህ ሰዓት እንግዲህ አብርሃም የሚገኘው ሄርሜላ ቤት ውስጥ ነው። ምክንያቱ ደግሞ እንግዲህ ሄርሜላ እጅግ በጣም ከምታስቡ በላይ ራሷ ላይ የማይሆን ነገሮችን በተደጋጋሚ ስትሞክር ነበረ። ሆስፒታልም ገብታ እንግዲህ በጣም ብዙ ሰዎች ማለት ይቻላል እሷንም ለማገዝ ሲሞክሩ ነበረ። በተለይ እንግዲህ ዶክተሮችም ነርሶችም በተለይ እንግዲህ በሳይኮሎጂ ላይ በጣም ጎበዝ የሆኑ ዶክተሮችም በተለይ በተደጋጋሚ ማለት ይቻላል እሷን እያገኟት እያጽናኗትም እየረዷትም ነበረ። እንግዲህ በዛሬ ዕለትም ቪዲዮ ለቃ ነበረ። የምታሳየው እያንዳንዱ ነገር እንግዲህ በጣም ስሜቷ እንደተቀያየረ በግልጽ የሚያሳይ ቪዲዮ ነው። እንግዲህ በቪዲዮ መረዳት የምንችለው ነገር ሄርሜላ እጅግ በጣም እንደተቀየረችና ለአብርሃም ያላት ስሜት ከቀን በቀን እንግዲህ እጅግ በጣም እየጨመረ እንደመጣ ነው የሚያሳየው። እሱ ብቻ አይደለም፣ አብርሃምም በቃ ግራ ገብቶት እያንዳንዱ ነገሮች እርምጃዎቹ ማለት ይቻላል ሄርሜላን በጣም እንደሚወዳትና ለሷ ቦታ እንዳለው በደንብ እያሳየ ስለመጣ እንግዲህ እሷም እስከ መጨረሻው ድረስ ከሱ ጋር መኖርና መጨረሻ ላይም እንግዲህ ሁሉም ነገሮች ተስተካክሎ በተለይ አንድ ቤት ውስጥም ቢሆኑ ደስታዋን አችልም። ያንን እንግዲህ ለመግለጽ ስትል በጣም ብዙ ቪዲዮዎች ማለት ይቻላል በየቀኑ ወደ ቲክቶክ እየጫነች ትገኛለች። እንግዲህ ነገሮች ተባብሶ ቀጥሏል። አብርሃም እንግዲህ ከቡታጅራ ድረስ እየበረረ ነው ወደ አዲስ አበባ የመጣ። ምክንያቱ ደግሞ እንግዲህ እሷ ራሷ ላይ ልትወስን የነበረው ውሳኔ እጅግ በጣም ከባድ ስለነበረ እሷንም ለመጠበቅም ያክል እንግዲህ ወደ እሷ ቤት እንደመጣ አንድ መረጃም ደርሶናል ማለት ነው። እንግዲህ አብርሃም የነበረውን ፕሮግራም ሁሉም ነገር እንግዲህ በመሃል ትቶ መምጣቱ ደግሞ ሩታም በጣም ሊያሳዝናት ይችላል ብሎ እንግዲህ በጣም ብዙ ሰውም ሀሳቡን አስተያየቱን ሲሰጥ ነበረ። እንግዲህ ከአንድ ቀን በፊት በጣም በሚገርማችሁ ሁኔታ ሄርሜላ ሆስፒታል ገብታ በጣም ነገሮች ተባብሶ እጅግ በጣም ታማ እንግዲህ በስንት መከራ ከሆስፒታል ወጥታ አሁን በዚህ ሰዓት እንግዲህ ወደ ቤቷ ተመልሳ እጅግ በጣም እንግዲህ ነገሮችም መቋቋም እስከሚያቀታት ድረስ እንግዲህ በጣም ከባድ ሁኔታ ውስጥ ገብታ እንደነበረ መረጃው ደርሶናል ማለት ነው። እኔ ብቻ አይደለውም፣ በጣም ብዙ ሰዎች በተለይ ለአብርሃም በጣም ቅርብ የሆኑ ሰዎች ይህንን መረጃ ሲያወጡ ነበረ። በተለይ እንግዲህ ነገሮች ይጋጋላል እንጂ ምንም ፋይዳ የለውም ብላችሁ ያሰባችሁ ሰዎች ነበራችሁ። ነገሩን ግን እውነታውን ግን መደበቅ ስለማይቻል በተለይ ከሄርሜላ ብቻ ሳይሆን ከሩታም መደበቅ አንችልም። ያንን ነገር እንግዲህ ማስተዋል አለባችሁ ብዬ ነው ማስበው። በተለይ እንግዲህ በዚህ ሰዓት የሩታ በጣም ያሳስበናል። የሩታ ጤንነት ሁሌም የሚያሳስበን ስለሆነ ለሷ ሲባል እንግዲህ ነገሮቹን እያንዳንዱ ነገሮች እያወ
እያወቀች ብትሄድ የተሻለ ነው። ምክንያቱም ነገ የሚመጣውን ነገር ለመጋፈጥ ዛሬ ላይ ዝግጁ መሆን አለባት ብዬ ነው ማስበው። አብርሃም እንግዲህ በጣም ግራ ተጋብቷል። በዚህ ሰዓት እንግዲህ እንደተለመደው የሩታ ቤት እንግዲህ ለቆ መጥቶ ሄርሜላ ቤት ውስጥ ይገኛል ማለት ነው። እሷን ለማጽናናት በጣም ብዙ ሙከራ እያረገ ነው። እሷን እንድትረጋጋና ወደ ራሷ እንድትመለስም እያረጋት እንደሆነ ሰምቻለሁ። እንግዲህ ነገሮች ተባብሶ መጥተዋል ማለት ነው። ሄርሜላ በዚህ ሁኔታ እንግዲህ ብዙዎቻችን ማለት ይቻላል አውቃ ነው ዋሽታ ነው በጣም ትክክል ያልሆኑ ነገሮችን በተደጋጋሚ ስለምታደርግ በፍጹም ይሄ ውሸት ነው እንጂ ምንም አይነት ስሜት አይሰማትም። የምታደርገው ነገር በሙሉ ድራማ ነው። እሱን እንግዲህ እንደምንም ለማሸነፍ ወይም ደግሞ ትኩረት ለማግኘት የምታደርገው ጥረት እንጂ በጭራሽ ለሱ ምንም አይነት ስሜት የላትም ብሎ እንግዲህ በጣም ብዙ ሰውም ኮመንት ሲያደርግ ነበረ። እንግዲህ በዚህ ጉዳይ ላይ በጣም ብዙዎቻችሁ ማለት ይቻላል ሄርሜላ እርግጠኛ ሆናችሁ ፍጹም ውሸታም እንደሆነች አምናቸዋል ማለት ነው። እንግዲህ ነገሮች አሁን በተደጋጋሚ ሲደረጉ ደግሞ እስከ ማመን ደረጃ ድረስ የሚያስደርስ ነገሮችም እየተፈጠሩ ነው። በተለይ በሄርሜላ ሳይድ እንግዲህ አንዳንድ ነገሮችን ሰምቻለሁ። ያንም በቪዲዮ ብትቀርጽና ብትለቅ ትችል ነበረ። ለምንድን ነው የደበቀችው? ለምንድን ነው ሆስፒታል መግባቷን የደበቀችው የሚል ደግሞ ለሁላችን ጥያቄ ሊሆን ይችላል። ምክንያቱም እንግዲህ አቴንሽን ለማግኘት ወይም ደግሞ ትኩረት ለማግኘት ከሆነ ሆስፒታል ገብታ በጣም ብዙ እንደተሰቃየች ወይም ደግሞ እጅግ በጣም ከባድ ሁኔታ ውስጥ እንደነበረች እንግዲህ የሚገልጽ ቪዲዮ መልቀቅ ነበረባት ወይም ደግሞ እንግዲህ መቅረጽ ነበረባት ብዬ ነው ማስበው። በዛን ሰዓት እንግዲህ ምንም አይነት ቪዲዮም አልተለቀቀም። ምንም አይነት እንግዲህ በተለይ እሷ ማንም ሰው እንዲያውቅ አልፈለገችም ነበረ። በተለይ እንግዲህ ሆስፒታል መተኛቷን አንድ ቀን ማደሯን እንኳን ከሰው ላይ በተለይ ከሰው ላይ እንደተሰማና ምንም አይነት መረጃ እሷ እንዳላወጣች እንግዲህ በግልጽ ስትናገር ነበረ። እሱ ብቻ አይደለም አብርሃም እንዲጨነቅም አልፈልግም ትላለች። በዚህ በኩል ደግሞ እንግዲህ እንደተለመደው ቪዲዮዎችን እየጫነች በተለይ ሰውን ታስጨንቃለች። አብርሃምን ብቻ ሳይሆን እንግዲህ ሩታም እስከ መጨነቅ ደረጃ ድረስ ደርሳለች። ምክንያቱም እንግዲህ ምንድነው የነካት በዚህ ደረጃ ለምንድነው የተቀያየረችው ብላ እንግዲህ እጅግ በጣም ጭንቀት ውስጥ እንዳለችም ሩታ እንግዲህ ያንን ነገር ሰምቻለሁ። በዚህ ሰዓት እንግዲህ አብርሃም መጥቶ እሷ ቤት ማደሩ ትክክል ነው ወይስ ትክክል አይደለም? በጣም ብዙዎቻችሁ እርግጠኛ ሁኝ የምነግራችሁ ነገር አብርሃም ይህንን ነገር በማድረጉ እጅግ በጣም ያሳዝናል ብላችሁ ትመልሳላችሁ። ምክንያቱም አንድ ባለ ትዳር የሆነ ሰው እንግዲህ ላጤ የሆነች አንዲት ሴት ጋር እንግዲህ እንደ ቀልድ መጥቶ ምንም ቢሆን እንግዲህ ማደር እጅግ በጣም የሚያሳፍር ነገር ነው። አብርሃም እንግዲህ ነገሮችን በማስተዋል እያደረገ አይደለም። በተለይ የአብርሃም ብቻ መምጣት ብቻ ሳይሆን ሌሎቹ መጥቶ እንግዲህ ነገሮችን ማስተካከል ይችላሉ ብዬ ነው የማስበው። በተለይ እንግዲህ አቤልና ብሩክ መጥቶ ይሄንን ነገር ማስተካከል ምንም የሚያቀታቸው ነገር አይደለም። ምክንያቱም ለእነሱም በጣም እንደምትቀርብ ሁላችን የምናውቅ ነገር ነው። ግን ለአብርሃም ስሜት ስላላት ነው አብርሃም የመጣ። ግን በዚህ ሰዓት አብርሃም ሩታ ትቶ እንግዲህ ሄርሜላ ጋር ማደር ደግሞ ሌላ ነገር ይፈጥራል ብዬ ነው የማስበው። እንግዲህ ያገኘሁት መረጃ በተለይ በሄርሜላ ጉዳይ ይሄንን ይመስል ነበረ። በጣም ብዙዎቻችሁ ማለት ይቻላል በዚህ ጉዳይ ላይ ግራ ትጋባላችሁ። በተለይ ሄርሜላ የምታደርጋቸው ነገሮች እጅግ በጣም በየቀኑ እየሰፋና እያስጠላበት የመጣ ጉዳይ ስለሆነ በተደጋጋሚ ማውራትም እንግዲህ በጣም ያሳፍራል። እንግዲህ ነገሮች በዚህ ቀጥለዋል። ያገኘሁት መረጃ ይሄንን ይመስል ነበረ። በተለይ እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።